በሽክር በይኝ በሽክር በይኝ ለምን በቃ ለምን እኔ ሲል ያለ ሰጨርስ ይቅርብኝ ንብረትም ይቅርብኝ እኔ አንቺ ብቻ ነው አይደለም ምን መሰለሽ እኔ ልጆቼን ጥዬ እኔ ከልጆቼም የኔ ጤና ታውቂዋለሽ እባክሽ ገንዘብ ነው የምትፈልጉ ገንዘብ ወሰዳችሁ የምትፈልጉትን ሌላውን ግን የልጄን እንባ የኔን እንባ የልጄን እንባ እኔ ምንም አልሰማም ይሄን የምሰማው ነገር የለም በሞቱት ዘሮቻችን በአባትሽ አጥንት እባክሽ በፈጠረሽ ትልቁን ነገር ተስማምተን ትልቁን ነገር አሁን በዚህ ነገር ደግሞ በሽምግልና የማይገባችሁ ንብረት እንኳን ያው እሷ የዋህ ሆና ራርታ ሰጥታችኋለች። ከጎዳና ከመውጣት ታድጋችኋለች። አንቺም ቀብሬ ላይ እንዳትቆም ምን ማለት ነው? የመጨረሻ ላንከባበርም ነው እንዴ? የልጄ ባዶ መቃብር ላይ የሄድኩኝ ተደፍቼ ልጄ እያልኩ ሳለቅስ ከዛ ስመለስ መሜ አለ ስንት ነገር እኔን ያስለቅሰኛል። እስቲ ይሄንን ማድረግ ትችላለህ በለኝና እኔ ልሞክር እስቲ። በቃ ይሄም እኮ በሽምግልና እንሄዳለን ታማቾች ነን። እኔ በሽምግልና እናንተ ጠይቃችሁኝ የነበረው የንብረት ጉዳይ ነው። የንብረት ጉዳዩን ሄጄ እኔ ያናግርላችሁ የምችለው የፍርድ ቤቱን በላይ ከሚችለውም በላይ እንኳንም ይቅር ተባባልን እንኳንም ይሄ ሆነ። እኔ ንብረት ለመስጠት ያልተሳሳትን ማካፈል ምክንያቱም እኔ ያለኝ ይበቃኛል። እግዚአብሔር አምላክ ይጨምርልኝ። ነገ ጧት እኮ ከዚህ በላይ እንዲሰፋ ይችላል ያለው የአስኳት ራሱ ልትሰፋ ትችላል። ሰላም የተወደዳችሁና የተከበራችሁ የቶያቲ ቤተሰቦች እንደምንድን ናችሁ? እኛ በጣም ደህና ነን። ዛሬ ደግሞ በጣም ደስ በሚል ሁኔታ ተገናኝተናል። ማለት ያ ሁሉ ችግርና መከራ አልፎ ዛሬ ትንሽም ቢሆን የደስታ ጊዜያችን ነው። ማለት ሰይጣን ካልሆነ በቀር ሰላም ሲፈጠር ወይም ደግሞ ሰላም ሲሆን የሚጠላ ሰው የለም ብዬ አስባለሁ። ከነ ምናምኑ ብቻ ዛሬ ደስ ብሎኛል። ምክንያቱም እህትና ወንድም ናቸው። በስተመጨረሻ ሰላም መሆናቸው በጣም ደስ ብሎኛል ነውና እስቲ ከነሱ አንደበት ደግሞ የተፈጠረውን በሽምግልና ሂደት ላይ ምናምን የነበረውን ነገር ያንዳንዱ ነገር እንጠይቃቸዋለን፣ እናወራለን። ማለት ያው ለእናንተ ግልጽ እንዲሆን ያህል ነው እንጂ ከዚህ ቀደም ያው ሽማግሌ ሰብስበን ነበረ። በጣም በዛ ያሉ ሽማግሌዎች ነበሩ በጉዳዩ ላይ ይመለከተናል የሚሉ ጉዳዩንም በደንብ የሚያውቁ ከስር መሰረቱ የሚያውቁ ሰዎች ተሰብስበው ነበረ እና በሽምግልና ውሳኔ ላይ የማሚ የዋህነትና ፍትሃዊነት ታክሎበት ነው እንጂ እነሱ እንዳሉት ከሆነ አብዛኛው ንብረት የማሚ ነበረ እና ደግሞ እሱንም ደግሞ እነሱም አምነውበታል። ምክንያቱም የሚደርሳቸውን ንብረት ሸጠው ነበረ። ያ መሸጥ አልነበረበትም የሚል ድምዳሜ ላይ ነበር የደረሰው ሽማግሌው። መሸጥ አልነበረበትም። አሁን ላይ ባይሸጥ ኖሮ እዛም ላይ ችግኞች ነበሩ ቢያርጉ ይሄኔ አሁን ላይ የማሚ መሬት ላይ ያለው አይነት ችግኞች ትልልቅ ባህር ዛፎች ሆነው እነሱም ብዙ ገንዘብ ማውጣት ይችሉ ይሆን ነበር በሚል ድምዳሜ ላይ የተደረሰው። ዞሮ የማሚ ቅንነትና መልካም ፍላጎት ኖሮበት ዛሬ ፍትሃዊ የሆነ ክፍፍል ተደርጓል እና ክፍፍሉ እንዴት ነው ምን ይመስላል የሚል ጥያቄ ጭንቅላታችሁ ላይ ይፈጥርባችኋል ተስፋ አደርጋለሁ። እሱን እንግዲህ እስቲ ከማሚ እንጀምርና እስቲ የነበረውን ነገርና በጣም ደስተኛ ናት መሰለኝና እስቲ እንዴት ነው ስሜትሽ? በጣም ደስ ብሎኛል። ያው መቼም ቤተሰቡ ነው ብዙ ክስተቶች ይከሰታሉ። በእርግጥ ብዙ ሰዎች ብዙ ቤተሰብ በእንዲህ አይነት ጉዳይ ሲጣላ በጣም ይገርመኝ ነበረ። እኛ ቤት ውስጥ ይከሰታል ብዬ በታሪክ አስቤውም ማንሜውም አላውቅም ነበረ። ያው እንግዲህ ጊዜ መቼም የማይቀይረው ነገር የለም። ተከሰተ። እውነት ለመናገር እህቴን እስከ ማጣት ድረስ አድርሶኝ ነበረ። እህቴንም ያው ልጇንም እስከ ማጣት ድረስ አድርሶኝ ነበረ። ግን
በአሁኑ ሰዓት በእርግጥ አሁንም ማለት ሰው ያው የሆነው ነገር በጣም ስላጸጸተኝም ጭምር ነው። እግዚአብሔር ይመስገን የትላንትናው አለፈ፣ ሰላም ተፈጥሯል። እህቴም ያው ቀናነቷ ድሮም የተለመደ ነው ያለ ነው። እንደ ታናሽ እህት ጨካኝም አይደለችም። እንደውም እኔ ጨካኝ ነው ሲባል ነው ታናሽ እህት የማውቀው፣ ታናሾች ይጨክናሉ ሲባል ነው። ግን እሱ ያለውን ነገር በመልካም እንዲያልቅ አድርጋለች። ያው ንብረቶች ያሉትንም ነገሮችን ያው እኔ ከንብረቱ እነሱ ይበልጡብኛል ብላ በእውነት ለእኛ ሞት ነው። እኛ በሄድንበት መንገድ የእሷ ውሳኔ ደግሞ ለእኛ እንደ ሞት ጭምር ነው። እውነት ትልቅ ነገር ነው ያደረገችው። ሰላም ተፈጥሯል፣ ደስ ብሎናል። ያው እንግዲህ በአሁኑ ሰዓት ላይ ደግሞ ትንሽ የተያዘ የፍርድ ቤት ጉዳይ አለን። እሱን ነገር ደግሞ ታነሳለን። ያው ልጆቼን ጥዬ ካለኝም ከእድሜም አንጻር ታማሚም ነኝ ታውቃለች። ደምም ስኳርም እንዳለብኝ ታውቃለች። ከስር ጋራን ያው እንደማልችለው ታውቃለች። ከንብረት በፊት ደግሞ ሰው በህይወት መኖር አለበት። ይህንን አይታ ደግሞ ያው ይህንን ነገር ብታስተካክልልን፣ ሌላው በጣም ነው ደስ ያለኝ በእውነት እህቴን በምንም ልክሳት የማልችለውን ነገር ነው ያደረገችው። እግዚአብሔር አምላክ አንድ ልጇን ሺህ ያርግላት፣ ትባረክላት። እሷም እድሜና ጤና ይስጣት ነው የምለው። ከቁጥር አያጉለን። ምንም ከዚህ ሌላ ምንም የለኝም። እኔ እንዲህ ብዙ ስርም ሰዶ ይመጣል ብዬም አይደለም። ያው መጀመሪያውን በዚህ በሽምግልናው ይዘን አባብዬ ምንም ብዬ ብጠይቃት የምትከለክለኝም እህቴ አይደለችም። ያው በሰው ቤት የምናየው ነገር በእኛ ቤት መከሰቱ እኔ በጣም አሳዝኖኛል። እህቴንም እየወደድኳት እየፈለኳት ላጣትም ነበረ። ግን አሁን በስተመጨረሻ ገብቷችኋል። እየሄዳችሁበት የነበረው መንገድ ልክ እንዳልሆነ በዛ ላይ ደግሞ ይሄ ሁሉ ነገር ተፈጥሮ እንኳን ንብረት ካልከለከለቻችሁ ምንም ሳይፈጠር ደግሞ ኢማጂን እስቲ አስቡት። ምንም ነገር ተፈጥሮ ባይሆን ኖሮ አስቡት። ገብቷችኋል ሐሳቤ? ምንም የዛን ያህል የሚያደርሰን ነገር አልነበረም። የዚህን ያህል ካልኩሌሽን ማብዛት አልነበረባችሁ። አሁን እሱን ለማንሳት ምናምን አይደለም። እና ማሚ በዚሁ አጋጣሚ ሳትናገር ያለችው ነገር በሽምግልና ሁኔታው ላይ የንብረት ክፍፍል ምናምን ነገር ተደርጓል። የማሚ ፍላጎትም እንዳለው ሆኖ ማለት ነው። እና እሺ አሁን እንግዲህ ተመልካች የሚፍረደኝ ስት የነበረ እነሱም የተወሰነ አስተያየት ምናምን ሲሰጡ ነበር ከርመው ነበረ። እና ሀክም አላት ያለ ሰው የተወሰነ ሰዎች ምናምን አይቻለሁ። እና አሁን በዚህ አጋጣሚ ፍትሃዊ ነበረ ወይ? አሁን ምን መሰለክ የእሷ ቀናነት እውነት ባይታከልበት ሽማግሌዎችም ያነሷቸው ነገሮች ነበሩ። ያው ነበርክ ያየኸው ነገር አለ። ሽማግሌዎቹ እነማን እንደነበሩ አይተሃል። ያው ስር መሰረታችንን የሚያውቁ ሰዎች ነበሩበት። እና ያው መሬት ማለት ብዙ ነገር ሊወልድ የሚችል ነው። መሬት ማለት ሁልጊዜ አዲስ ነው እና ባትሸጡት ኖሮ ዛሬ ላይ ቢኖር ኖሮ ለዳኝነትም ለፍርድም ለእኛ ይመቸን ነበረ። እናንተ በሰዓቱ ሽጣችሁ ተጠቅማችኋል የደረሳችሁ ድርሻ እና የተሰጣት ንብረት እኛ ለእሷ ይገባታል ነው የምንለው ብለው ነው እንትን ያሉት። የእሷ ፈቃድ ካልታከለበት እንድትሰጥ አናስገድድም ነው ያሉት። ይህንን ደግሞ ያው በህጋዊ መንገድም የተወሰኑ የህግ አዋቂዎችን አማክረን ነበር መጀመሪያ ላይ።
ታውቃለህ። ይገባታል ነው ያሉት። በቃ ንብረት ዋናው ይገባታል ነው ያሉት። እሱ ይገባታል ኑዛዜም ካላት አይቻልም ነው ያሉ። ግን ያም ሆኖ እሷ ያው እነሱ ከሌሉ እህቶቼም የሄዱበት መንገድ ስላናደደኝ ነው እንጂ እናንተ ይገባታል ካላችሁ እነሱም ደግሞ በስራቸው ከተጸጸቱ እኛ ሙሉ ጥፋተኞች እንደነበርን ነው ለሽማግሌ የሚያመናው። ሙሉ ጥፋተኞች መሆናቸውን ካመኑበት ችግር ከመፍጠራችን በፊት መጀመሪያውኑ በሽምግልና አድርገን ብንጠይቃት ነው እጇ ላይ ያለውን ነገር ከለክለን ማለት ነው። ስለዚህ አሁንም ቢሆን እኔ እነሱ እህቶቼና ወንድሞቼ አጠገቤ ላይ ሳይኖሩ ልጆቻቸው የልጆቼ አካል ናቸው። ቤተሰብን እኛ ብቻ አይደለም የምንቆራረጠው። ስለዚህ ንብረት ቀሪ ነው፣ እኔ አካፍላቸዋለሁ ያለውን ነገር ብላ ያው ክፍፍል አድርጋልናለች። ይሄ ይገባቸዋል፣ ይሄንን እሰጣቸዋለሁ ብላ ያው የሚሆነውን ነገር አድርጋለች። እግዚአብሔር ይስጣት። እንደኛ እንትን አላደረገችብንም። ንብረት አካፍላለች። ካካፈለቻችሁ ንብረት ላይ ያነሰ የመሰላችሁ ነገር በፍጹም እንደውም በዛ እውነት ለመናገር ምን ሰይጣን አሳስቶ እንደሆነ መጀመሪያ ላይ ቢሆን ኖሮ እና መጀመሪያ ላይ ተተያይከን ቢሆን ኖሮ ትንሹ ትልቅ ነው። እውነት ለመናገር ከዚህ ሁሉ በደል በኋላ እሷ በፈቃደኝነት ባትሰጠንም ቀሪ ነበር። ስለዚህ እኔ በበኩሌ እነሰንም ብለው ነገር የለኝም። አንተስ? እኔ አነሰኝም ብለው ነገር የለም። ግን በዚህ በዛሬው እንትን ላይ ያም ወንድማችን ቢኖርና እንደዚህ ብናወራ ጥሩ ነበረ። ግን እኔ አሁንም እኔ ምንም አነሰን የምለው ነገር የለም። በቃ መልካም ነገር አድርጋልናለች። መልካም እሷም መልካም ፈጣሪ መልካም እንግዲህ ቤተሰብ አድርጋት ለልጇ ትኖርላት። አዎ ትንሽ ነገሮች እዚህ ሁሉ ደረጃ መድረሳቸው መቼም የህሊና ጸጸት ይሆናል። ትንሽ እሱ ነገር አማመኝ ያለኝ ልጆችም ነገ እኔ ልጆቼ ይቸገራሉ ከነ ልጆቼ ይሆናሉ ብዬ በጣም ጭንቁኝ ነበረ። ሽማግሌ እንደፈረደላት እንድትቀበል ኖሮ በህግም ብንሄድ እንደማይሆን ታውቃለች። ያው ሜዳ ላይ ወዳቂ ነበርን ከነ ልጆቼ። እግዚአብሔር ይባርካት። እሺ ማሚ አንቺ ጋር ምን ነው ሀሳብሽ? ማለትም ማለት እና አንቺስ ምን ትያለሽ? እንግዲህ በጣም በዚህ አጋጣሚ በጣም ላመሰግንሽ እፈልጋለሁ። ምክንያቱም በእንደዚህ አይነት ሁኔታ ስር ሆነሽ እንኳን መጥቼ ሳወራሽ ምንም አልመለስሽኝም። ልጅ ነው ብለሽ እንትን አላልሽም እና በስትክክል ነው አዳምጠሽኝ በቃ ችግር የለውም ይሁን የተሻለ ነው ምናምን ብለሽኝ ነበርና የመጀመሪያ ቀን ይህንን ስትነግሪኝ በነገራችን ላይ አላመንኩሽም ነበርና ሽማግሌዎች ተሰብስበው ምናምን መጥተህ መጀመሪያ ላይ ምናምን የነበረው ነገር በጣም አሪፍ ነው። ምክንያቱም የሰው ልጅ በውስጡ የሆነ ነገር ቂም ይዞ ቁጭ ከሚል ቢያወጣው አሪፍ ነው እና የተሰማሽን ነገር አወጣሽ። ሁሉም የተሰማው ነገር ተናገረ። ከዛ በኋላ ይገባኛል አይገባኛል ጉዳይ ተነሳ። ፋይናሊ ለአንቺ ተወሰኖልሽ ነው ከዛ በኋላ በመልካም ፍላጎትሽ የመጣሽው እንጂ ከመጀመሪያው ጀምሮ ይገባኛል እያልሽ ነበርና እሱ ነገር ደግሞ በጣም አፕሪሼት አደረግሻለሁ። ቻግም በጣም አመሰግናለሁ። የኔ ልጅ ተባረክ። እስቲ እዚህ የነበረው እኔ በሆነው ነገር መጀመሪያ በሆነብኝ ነገር ባዝንም እኔ መጀመሪያም ያውቁኛል። እንዲህ በቀላሉ ቢመጡ እኔ ለእነሱ ብቻዬን በልቼ መሞት አይደለሁም። ያውቃሉ ባህሪ ልቤን ያውቁታል። የዚህ ያህል ክፉ ሰው አይደለም። እንኳን ለስጋዎች አይደለም ለማላውቀው ለባዳራ ሚራራ እንጀት ነው ያለኝ እና ባካፈልኳቸው በሰጠኋቸው ነገር ደስተኛ ነኝ። ምንም አልጸጸትም። ለምን በቃ እኔ ብቻዬን በልቼ መሞት የለብኝም። ለምን ብትል እኔ የበለጠ ነገር እኔ ጋር ቁጭ ብሎ ፈጣሪም የሚለው እኮ ካለህ ላይ አካፍል ነው።
ስለዚህ እኔ ያለኝን እነሱ በጥፋት በስህተት ያላቸውን ነገር ሸጠው ቢያጡ እኔ ስላማደዱኝ ነው ያን ሁላ ነገር ያልኩት ስላደረሱብኝ እንጂ ዱሩር ያልሰጣችሁም ምንም አላካፍልም ባደረጉብኝ ነገር በተናገሩ ነገር ውስጥ በጣም ተናዶ ስለነበረ ብዙ ነገር ብያለሁ። ያንን ደግሞ ከአንጀቴ እንዳልሆነ ያው የተረዱ ይመስለኛል። ምክንያቱም ሰው ሲናደድ ብዙ ነገር ያደርጋል። እልህ ምላጭ ያስወጣል የሚባለው። ስለዚህ በተናደድኩ ሰዓት ነው ያንን ነገር ያደረኩት። ዛሬ ላይ ሽማግሌም ህግም ለእኔ እንደሚፈርድልኝ እኔ ድሮም አውቃለሁ፣ በፊትም አውቃለሁ ለእኔ እንደሚሆን። ግን የዚህን ያህል እኔ ሆዳም አይደለሁም። ያለኝን ነገር አካፍላለሁ። ያም ቢሆን እዛ ገጠር ያለው ሊጠቀምበት ብዬ ነው የተወኩለት። ታውቃለህ፣ ለእነሱም ቢሆን ያለኝን ያካፈልኩት። ይሄ ንብረት እኮ አየህ አይደለ? ለእነሱም ደርሶ ለልጄም ደርሶ ለሁለቱም ልጆቼ ደርሶ እኮ ለእኔም አለ። እንደዚህ የሚተርፍ ንብረት የዚህን ያህል ደረጃ ማዳረሱ በጣም ነው የሚያሳዝነው። ያው ይሁን በይቅርታ ተላልፈናል። እግዚአብሔር ይመስገን። ይቅር በሉ ብሏል ፈጣሪ። የበደሏቸውን ይቅር በሏቸው አይደል ያለው? ስንጸልይም እንደዛ መሰለኝ የምንጸልየው እና እንኳንም ይቅር ተባባልን፣ እንኳንም ይሄ ሆነ። እኔ ንብረት በመስጠት ያልጸጸትም በማካፈል ምክንያቱም እኔ ያለኝ ይበቃኛል። እግዚአብሔር አምላክ ይጨምርልኛል። ነገ ጧት እኮ ከዚህ በላይ እንዲሰፋ ይችላል። ያለ የአስኳት ራሱ ልትሰፋ ትችላለች። ለምን ስትባርክ ነው የምትባረከው። ስለዚህ እኔ አሁን ቅሬታዬ ምንድን ነው? ይሄ ፍርድ ቤት የያዘው ጉዳይ አለ አይደለ? እሱን ነገር ማንሳት አልችልም። ኧረ በፈጠረሽ እባክሽ ይኸውልሽ፣ አሁን ሁሉ ነገር አልቆ ከባድ ነገር አልቆ እኔ ነግሬሻለሁ። ታማሚ ነኝ፣ ያመኛል፣ ታውቂያለሽ። በሞት ነገር የሚጸጽትሽ ነገር ነው። ካንጀትሽ ያልሆነ ነገር አታውቂያለሽ አይደል? እባክሽ ልጄን በሽተኛ ነሽ ታውቂያለሽ አይደል? እኔ እግርሽ ላይ መውደቅ ካለሽ እባክሽ ልጄ አይደለም ምን መሰለሽ፣ እኔ ልጆቼን ጥዬ ከልጆቼም የኔን ጤና ታውቂዋለሽ። እባክሽ ልቤን ታውቂያለሽ። እኔ አታድኪምኝ እንደው በእናትሽ። እኔ ዋናው ትልቁ ነገር ደግሞ ይሄ አሁን እኔ በተዋችሁ ህግ አይተዋችሁ ህጉም ላይ አንቺ ሰራሽ አንቺ በሽማግሌ ጨርሻለሁ ብለሽ አንቺ በሽማግሌ ጨርሻለሁ ካልሽ ሆነ በሽምግልና የጨረስነው ስለ ንብረቱ። እኔም ታማሚ ልጅ አለችኝ ሌላው በሰራችሁት ስራ እኮ ነው ህግ የሚፈልገው። ሌላውንም ነገር በሽማግሌ ይዤ በሽማግሌ ፈትቻለሁ ካልሽ እኔ ይሄ ነገር በታሪክ በሽምግልና ብለን እኮ እኔ መውደቅም አይጠበቅብሽም። በሞት አይጸጽትሽም መሰለኝ። እንዴ ለምን አይጸጽተኝም? እህቴ እኮ እና ታዲያ ለምን ትሞቻለሽ? እና ያመመኝ ነው ያወቅሽ እባክሽ ባለቤቴ ስራ የላት እኔም እንደምታይኝ በሞቱት ዘሮቻችን በአባትሽ አጥንት እባክሽ በፈጠረሽ ትልቁን ነገር ተስማምተን ትልቁን ነገር አሁን በዚህ ነገር ደግሞ እንትን እንላለን። በፈጠረሽ በጣም ነፍሴ የተጨነቀች እኮ እንዴ ተይ እባክሽ። እኔ ልቤን እያወቅሽ እኔ ነፍሴ የተጨነቀች እንዴ እባክሽ። እኔ ስሜት ከገባኋል። እሷም በሽተኛ ነች። እኔ ታማሚ ልጅ እኔ አስጨነቃችሁኝ በግራ በቀኝ። እኔ ነፍሴ የተጨነቀች እንዴ አንዴ ረጋ ብላችሁ አውሯት እስቲ። አንቺ ፍርድ ቤት ላይ በቀጠሮ ቀን ወረቀት ጽፈሽ ካስገባሽ በሽማግሌ ጨርሰናል፣ እኛ ታርቀናል፣ ሰላም ፈጥረናል ካልሽ ምንም እንትን አይልም። ትልቁን ነገር እኮ ፈተነዋል አይደል? በድለንሻል። አልበደልንሽ በላይ እኮ ተበድያለሁ ይቀር እግዚአብሔር ብያለሁ አልሽ አይደል? እኛም ሆነን አይደለም ሰይጣን የሰራው ስራ ነው። ብትማሩ ደስ ይለኛል፣ ግን እኔ አይደለሁም ይሄን ነገር ያዝኩት። ህግን የያዘው እኔ ብተዋችሁ ህግ አይተዋችሁ። ሰማኸኝ አይደል ወንድሜ? እኔ ብተዋችሁ ተሳዝድሽ ምን ማለት ነው? ባለቤት እስራኤል እኔ እስር ቤት ገብቼ ማን ነው የሚያኖራት? እኔ በቃ አይመለከተኝም። እቺ በስተኛ እኔ አይመለከተኝም። በቃ ተነስ፣ ሰምተኛል። እኔ ምንም እንደዚህ እኔ አይመለከተኝም። የእውነቴን ነው የምልህ። በቃ አይመለከተኝም። እናንተ በእኔ ላይ ያደረሳችሁት ነገር እኮ በህግ ራሱ የሚወጣ አይደለም እንዴ። በቃ ይቅር እኮ አሁን እኮ ሁሉንም ነገር እኮ ይቅርፋል ከተባባል ሁሉን አይደል እንዴ? ንብረት ልጅ አታሳዝንሽም? በሽተኛ ሆና አልጋ ላይ ሆና ንብረት ነው የምትፈልጉት አይደል? ንብረት ሰጠኋችሁ በቃ
ከኔ ሌላ ምን ትፈልጋላችሁ? ንብረቱን እስከ በህይወት ከሌለ በቃ ገንዘብ ነው የምትፈልጉ፣ ገንዘብ ወሰዳችሁ የምትፈልጉትን። ሌላውን ግን የልጄን እንባ የኔን እንባ የልጄን እንባ እኔ ምንም አልሰማም። ይሄን የምሰማው ነገር የለኝም። እቶዬ ነገር ለምንድን ነው ስንነግርሽ ማለኝ? በቃ እኔ ምንም አልሰማም። ትልቁን ከባዱን ነገር ምንም የምሰማው ነገር የለም። በቃ ምንም ቅጣታችሁን መቀበል አለባችሁ። ለምን እስር ቤት እንደገባ ፈረድሽብኝ? ብትገቢስ እስከ ዛሬ የሰራሽው ስራ እኮ ከእስር ቤት አይተናነስም። እኔን እኮ በቁም ያስራኔ እንደሚያመኝ እያወቅሽ ይሄንን መጀመሪያ ነበር መጥኖ መደቆስ አሉ። መጀመሪያ እኮ ነበር ይሄን ነገር ማሰብ የነበረብሽ። አለቀሽ። ይሄንን መጀመሪያ ነው ማሰብ የነበረባችሁ። እኔ ሳታስለቅሱ ትልቁን ስራ ሰርተሻል። ትልቁን ነገር እንትን ብለሻል። አዳምጪኝ። እኔ ሳታስለቅሱ ባዶ መቃብር አሳቀፋችሁ ሳታስለቅሱኝ ሁሉ ነገር እኔን አጠፋሻለሁ እስከ ማለት ይውላ ተውት ማለቱ ተውት፣ ወሬ ነው። ግን በእኔ ላይ የደረሰው ነገር ቀላል አይደለም። ስለዚህ እኔ የፍርድ ቤቱን ጉዳይ ዓለም ቢገለበጥ አላነሳውም። እኔ በቃ ዓለም ቢገለበጥ ሰማችሁኛል? ዓለም ቢገለበጥ እዚህ ጋር ተስማምተን ቀላሉን ነገር በታሪክ የሞት አባቴ እዚህ ጋር ተነስቶ ቢመጣ አላነሳም። በቃ ይሄን ነገር እኔ አላነሳም። በቃ ማወቅ ያለባችሁ ይሄንን ነው። ሌላ ንብረት ነው የበላችሁ ለንብረት አይደል? የሁላ ነገር የደረሰው ለንብረት እኮ ነው። የሁላ ነገር የወረደው አይደል? ለንብረት እስከሆነ ድረስ ንብረቱን ሰጥቻችኋለሁ። በቃ ይገባችኋል የሚባለው ሰጥቻችኋለሁ በእኔ የሚሰማኝ። ከዛ ውጪ ግን የፍርድ ቤቱን ጉዳይ እኔ አላነሳውም። በታሪክ አላነሳውም። ይቅር ለእግዚአብሔር ተባብለን። ለምን ትሞታለች? ምን ሆና ነው የምትሞተው? ምን ይገላታል? እኔ አለሁላት ለልጆቹ ስል ነው ይሄን ራሱ ያደረኩት። የእናንተን እጣ ፋንታ እናንተ የሰራችሁትን የእናንተ ዳፋ እነሱ ላይ እንዳይወድቅ ነው ይሄን ነገር ራሱ ያደረኩት ለልጆቹ ብዬ ነው። ስለዚህ እንድሞት ፈረድሽ። ችግር የለውም። ምን ሆነሽ ትሞቻለሽ? እስከዛሬ ያልሞትሽ አሁን ምን ሆነሽ ትሞቻለሽ? እስር ቤት ገብቼ ምን ያደርግሻል? ሞት ይመስልሻል? እንደ ማንኛውም ሰው ተኝተሽ ነው የምትውይው። ምን ትሆኛለሽ? እስር ቤት ገብቼ ጤና ሆኜ ሞት ይመስልሻል? ምን ትሆኛለሽ? ተይ ለምን ጥሩ ነገር ሰርተን ብዙ ነገር አድርገሽ አሁን ይሄንን ለምን ቀላሉን ነገር ግድ የለሽም። እኔ ምን ማድረግ እችላለሁ? እኔ ተናግሬያለሁ። በቃ እኔ ምንም ማድረግ ነገር አድርጋ አሁን ይሄንን ለምን ከፈለግሽ ሁሉ ነገር ማድረግ እኔ ምን ማድረግ እችላለሁ? ፍሳ እስቲ ይሄንን ማድረግ ትችላለህ በለኝና እኔ ልሞክር እስቲ። በቃ ይሄም እኮ በሽምግልና እንሄዳለን። ታማቾች ነን። እኔ በሽምግልና እናንተ ጠይቃችሁኝ የነበረው የንብረት ጉዳይ ነው። የንብረት ጉዳዩን ሄጄ እኔ ያናግሬላችሁ የምችለው የፍርድ ቤቱን በላይ ከቴጋ ተስማምቻለሁ ካልኩኝ እኮ ክሱ እኮ ይነሳልኝ። ገባኝ ነው የምልህ። እኔ ያው ነው ይኸውልህ፣ እኔ የእሷን ፍላጎትና ምኞት አከብራለሁ። ገብቶሃል ሀሳቤ? እኔ ራሱ እንዳትገባ በዚህ ማለት እንዳትገባ ነግሬሃለሁ። ለምን መሰለ በቃ እኔ የሚገባውን ንብረት ነው ሰጥቻለሁ። ይሄን የህግ ጉዳይ ግን ህግ ራሱ ይፈታዋል። ማሚ እኔ ባንቺ ጉዳይ ላይ ያንቺን ውሳኔ እያንዳንዷን ውሳኔሽን አከብርልሻለሁ። አንድም ቅንጣትም ታህል ባንቺ ውሳኔ ላይ ኢንፍሉዌንስ ለማድረግ እኔ በፍጹም አልጠብቅም። እኔም ስለማከብርህ ነው። እሺ ችግር የለውም። እኔ ይኸውልሽ ፍሳ እኔ ምንም ላደርጋችሁ እህትነቷ ለእናንተ እናንተ ማድረግ የምትችሉት ነገር ካለ ማድረግ ትችላላችሁ። እኔ ግን ላደርግ የምችለው የእሷን ደህንነት ማስጠበቅና ማስጠበቅ ብቻ። እሷ ያመነችበት እሷ ያወራችው ነገር እያንዳንዱ ነገር ልክ ነው ብዬ ነው ማለት። እኔ ልጅ በሽተኛ ልጅ ይዤ ጥዬ ከገባሁ ባለቤት ይስራይላት እኔ አሁን ለዚህ ጋር ማጋገል አይደለም የሚኖሩትስ እሱን መጀመሪያ ነበር ማሰብ የነበረብን እንደነገረች። አሁን ይኸውልህ አሁንም እየተረጋጋ ያለን ነገር ልቆሰቁስ አይደለም። እኔን ግን አትክተተኝ እዚህ ነገር ውስጥ። እኔ እንድገባ የምታደርግ ከሆነ የባሰ ነገር ነው የሚፈጠረው። ስለዚህ እኔን ተወኝና ማለት ነው መጠየቅ ካለብህ የጉዳዩ ባለቤት እሷ ነች። ከእሷ ጋር የምታወራበት ነገር ካለ አውራ። እኔ ሴጣን አይደለሁም። በእናንተ ሰላም መሆን እኔ ሊከፋኝ አይችልም በፍጹም። ግን ደግሞ እኔ ግን እንዳስማማህ ግን ሽማግሌ ሰብስበህ ሌላውን ነገሮች ሶልባለከውን ነገር አደረግ ብለኝ የነበረው ሽማግሌ መሰብሰቡን ማለት ነው ገና በፊት ያኔ ይዛ ሞጆ ሄደን ተገናኘን ጊዜ ራሱ ስለ ሽምግልና እያወራሁ የነበርኩት እኔ ነኝ። ትስማማለህ? ከዛ መልሰህ ሌላ ነገር ይዘህ ትመጣለህ። ትስማማለህ? ከዛ ወንድምና እህቶቼን ታወራና አዲስ ነገር ይዘህብኝ ትመጣለህ። አሁንም በሽምግልና ያደረግነው ነገር በጣም የሚመሰገንና የሚወደስ ነገር ነው። በጣም ቆንጆ ነገር ነው ያደረግነው። በሽምግልና የማይገባችሁ ንብረት እንኳን ያው እሷ የዋህ ሆና ራርታ ሰጥታችኋለች። ከጎዳና ከመውጣት ታድጋችኋለች። ስለዚህ ለሱ አመስግናችሁ
ሌላ መጠየቅ የምትፈልጉት ነገር ካለ መጠየቅ ትችላላችሁ። እኔን ግን እዚህ ስራ አሁን ተገናኘነው። እሱን እኮ ተመሰጋግነን እሱን ታመስግኛት እሱን ተመሰጋግነን ያለውን የፍርድ ቤቱን ነገር ደግሞ የእሷ ውሳኔ ነው። የእሷ ውሳኔ ነው። ፑሽም ልታደርጋት ማለት ነው። ማንም ሰው የሰራ ማግኘት አለበት። አይ ሲጀመር ጨክነሽ ታሳስርኛለሽ የሚል ግምት የለኝም አይደል? እስኪ ብለሽ አድርሽ ከራስሽም ጋራ እናያለን። እንትን ብለሽ አውርተሽ ከራስሽም ጋራ ጨክኛለሽ ብዬ አላስብም። እንደዚህ እያላችሁማ እንደዚህ እኔ ላይማ እንዳቀልኝ ጨክነሽ አይ ይሄ በዚህ ላይ ወድቄ ጨክነሽ በዚህ ጨክናለሁ። ትንሿ ጨካኞች ማለት ነው። በዚህ ጨክናለሁ። ምክንያቱም እኔ አንድ እንደዚህ ያለቀስኳትን ያነባኋትን ባኔ ነኝ የማውቀው እኔ ነኝ የማውቀው። እናንተ እየሳቃችሁ ቁጭ ብላችሁ ነው እያለቀስኩ ነበረ በልጄ የልጄ ባዶ መቃብር ላይ እየሄድኩኝ ተደፍቼ ልጄ እያልኩ ሳለቅስ ከዛ ስመለስ ሰመሜ አለ። ስንት ነገር እኔን ያስለቅሰኛል። ስንት ነገር ይሄ ነው የማይባል ስንት ነገር ያስለቅሰኛል በእኔ ላይ ያደረሳችሁት በደል። ስለዚህ ሁሉም የስራውን ማግኘት አለበት። ይሄን ደግሞ የሚሰጣችሁ ህግ ነው፣ እኔ አይደለም። የኔን አቅም እኔ ጨርሻለሁ። ንብረት መስጠት ነው ሰጥቻለሁ። ከዛ ውጪ ግን በህጉ ዙሪያ ፍርድ ቤት እኔ ሆነ በኋላ እኮ እንደምትጸጸች እኮ አውቃለሁ። አይ እኔ አልጸጸትም። ጸጸትሻል አውቅሻለሁ። ልታሰር ፈረድሽብኝ? አዎ አልጸጸትም። እኔ ልታሰር ፈረድሽብኝ? ምንም ማድረግ አልችልም። ተይ ምንም ማድረግ አልችልም። ፈጣሪን ፈርተሽ? ፈጣሪን ፈርቼማ ብዙ ነገር አደረኩ እኮ በቃ። አዎ አድርገሻል። ለልጆችም በፈጣሪም ዘንድ አድርገሻል። ልጆቹም እንዳይጎዱ በፈጣሪም እንዳልጎዳ ካረግሽ ወዲያ ከሆነ ወዲያ ደግሞ መጨረሻው ቢያምርና ቢያንስ መጨረሻችን እንዳማረ መጨረሻችን ሁሉ ነገር እንደተስተካከለ ይሄንንም እንዲሆና ነገር እኮ ለአንቺም መሳቂያ ነው የምትሆኚው። የሆነቷ እስር ቤት ሆና ማለት ህዝብ ያውቃል ህዝብ ይሄንን አለ ይሄ ነገር እጅ መጠቋቋሚያ ነው የምንሆነው። ህዝብ ያውቀዋል ይሄንን። ማንም በእኔ አይፈርድም። ማንም ሰው በእኔ አይፈርድም። ይሄን መጀመሪያ በራሳችሁ ነው መጀመሪያ ነበር መጠንቀቅ፣ መጀመሪያ ነበር ያሉ መጥኖ መደቆስ። ስለዚህ አሁን ላይ ምንም ለውጥ አያመጣም ይሄ። እኔ በዛም አለ በዚህ አላነሳም ነው በቃ። ሌላ ነገር አላልኩም። ሌላ ክፉ ነገር አልወጣኝም። በቃ ያው ተናግሬያለሁ። ምንም ከዚህ በላይ በቃ እኔ ይሄ ህግ ነው የሚፈታው። በቃ ተናግሬያለሁ። ከዚህ በላይ የማወራው ነገር የለኝም። በቃ ከዚህ በኋላ ማለት ነው አንቺም ቀብሬ ላይ እንዳትቆም። ምን ማለት ነው? የመጨረሻ እንደገና ተመልሰን ወደ ኋላ እንሄዳለን። አሁን ይቅርታ ባብለን ደግሞ እንደገና ወደ ኋላ ትሄጃለሽ እንዴ? ተይ ላንቀባበርም ነው እንዴ? ምን ማለት ነው? የዚህን ያህል አንቺ ልትቀየም ይቅርታውን እኮ ጨረሰን እኮ ላንቀባበር ነው እንዴ? እሱንም እንደውም እኔ ክስም አንሺ አልልሽም። ራሴ ሄጄ እንሰጣለን። ምን ማለት ነው? አታንሺ በቃ የዚህን ያህል ስትጠይኝ ድረስማ አይሁን እኔ እኮ ታሰሬ እኮ ስለቤት በማቀሞትም እቺ ልጅ እኮ ዝም አትያትም። አንቺ እዚህን ያህል በጣም ነው በጣም እንደዚህ የሷንም ልጅ እኮ ዝም አትይም። ውስጥሽ አስችልሽም እኮ እኔ ከእንትን ካልሽ ወዲያ ብዬ በቃ መቃብሬ ላይ ይቅር ብቻ ነው። ይቅር በይኝ እህቴ እባክሽ፣ እባክሽ ይቅር በይኝ። በቃ እኔ ትንሽ ምን ንብረቱን ካልሆነ ይቅር። እኔ ቀብርሽ ላይ እስከማልቆም ድረስ እንደዚህ ከተቆራረጥን ይቅር አታንሹ። እኔ ምንም በቃ አታንሹ። በቃ አታንሽ። እኔ ራሴ ሄጄ እንሰጥ አታንሹ። እውነት መቃብሬ ላይ አትቆም። እንዴት እንተያየቅ። በቃ ተይው በቃ ተይው አታንሹ። በቃ ተይው አንቺ ብቻ ከልብሽ ይቅር በይኝ። ለምን በቃ ለምን እኔ እዚህ ያለ ሰሽር መሰለኝ። በቃ ተይው ይቅርብኝ፣ ንብረትም ይቅርብኝ። አንቺ ብቻ ኑሪ። በቃ እኛ ህግ እንዳደረገን ያድርገን። በቃ እኛ ህግ እንዳደረገን ያድርገን። በቃ ራሴ እናስተካክለዋለን። አታስተካኪ በኔ ራሴ
እናስተካክለዋለን። በቃ አይሆን ብቻ ከልብሽ ከእንጀትሽ ይቅር ብያለሁ። በቃ ይቅር ብያለሁኝ። እኔ ታውቂያለሽ፣ እንደዚህ አይነት ግባቢ ምን ታውቂያለሽ። በቃ ተይው፣ አታችሁ የፍርድ ቤቱንም ነገር አታችሁ ምንም አትበል። በቃ ግን እንጠያይቅ። በቃ ተይው፣ በፍጹም እንዳታልቅሽብኝ። በቃ እኛ መግ እንዳደረገን አድርገን በቃ አታልቅሽብኝ። የዚህ ያህል እስክንቆት ለቅሶች ላይ እስከማልቆም ይቅርብኝ፣ ምንም ነገር ይቅርብኝ፣ እህቴ ይቅርብኝ። በቃ አልፈልግም፣ ምንም ይቅርብኝ። እምነትም አልፈልግም። በቃ እኔ እንደሚሆን አደርጋለሁ። በቃ እኔ እንደሚሆን አደርጋለሁ። በቃ አታልቅሽብኝ። በቃ እውነቴን እስከማጣ ድረስ በጣም ያሰብኩት ተው፣ በቃ አንቺን በቃ ተው፣ በቃ አሁን ምንም በቃ ዋናው ነገር እኛ የምንፈልገው ዋናው እርቅ መፈጠሩ ነው። እንግዲህ ቤተሰብ ነው ያጠፋ ቤተሰብ ነው። ቆርጣት ቆርጠው ነገር ቆርጣት ፍሉ እዚህ እኛ የምንፈልገው ጉዳዩን ህግ ይዞታል። እንግዲህ እንዴት እንደሚሆን አላውቅም። እኔ ስለሱ ጉዳይ ግን እኛ መለያየት የለብንም። እሱን እኔም አልፈልገውም ነው የምለው። ረጅም ጊዜ ጥሩ ጊዜ ያሳልፋችኋል። አሁን በስተመጨረሻ በምትጦሩበት ጊዜ በልጆቻችሁ ምን አይነት ሰይጣን በመሀላችሁ እንደገባ ባላውቅም የሆነ ክፉ መንፈስ ገብቶባችሁ የዚህን ያህል ተጉዛችኋል። ግን አሁን በቃ ያ ሁሉ ነገር አብቅቶለታል። ዋናው ነገር እናንተ ሰላም መሆናችኋል። ይሄን የመሰለ ቤተሰብ ተበታትኖ ምንም እንደ ባዳ መታየቱ አስፈላጊ አይደለም። ማመንከን በጣም ማለት ነው። እና እንደዚህ አይነት የዋህ ልብ ስላለሽ በጣም ደስ የሚለው። ብቻ እንግዲህ ተመልካቾቻችን እኔ በጣም ነው ደስ ያለኝ። አንዴ ተውይላል ነገር እንደው በቃ አላመሰገንኩም አይደለም። በእውነት በጣም ብዙ ነገር አድርገህልኛል። በእውነት ነው የምልህ። እኔ እንደዚህ አይነት ሚዲያ እኔ እንጃ ብቻ አላውቅም፣ ቃል የለኝም ስለናንተ። በእውነት ነው የምልህ። በጣም ትልቅ ነገር ያደርጋችሁልኝ። ተባረኩ። ሌላ ምንም አይደለም። ብሩኩኑ እሺ፣ በስራ ደጉልኝ፣ ከፍ በሉ። በቃ ሌላ ምንም ቃል የለኝም። በጣም አመሰግናለሁ። በጣም ነው የማመሰግነው። ነው ማሚ፣ ያንቺ ደስታ ነው። ይሁን ጊዜ አልቀሰሻል፣ ነገር ታመሻል። እዚህ አሁን በልጅሽም በእህት ወንድሞችሽም የምትካሽበት ዘመን ያድርግልሽ። አሜን አሜን። እኔ ልጅ አሜን። ብቻ እኔ በጣም ደስ ብሎኛል። ማሚም እንግዲህ ደስ ያላት ይመስለኛል። ቃላት የለኝም። እውነት እግዚአብሔር ይስጥክ። ብዙ ነገር ላይ ካለ እውቀት በወነጀልህም እንደ ጥፋተኛ በቁጥርህም ይህንን ቀን አምጥተህ ዋናው ደግሞ ወደ ሰላም እንድንመጣ ደግሞ ያደረግከው ጥረት በእውነት አመሰግናለሁ። ተባረክ፣ እግዚአብሔር ይስጥክ። ሁሉም ነገር ሰላም ይሆናል ብዬ አስባለሁ። እንግዲህ ተመልካቾቻችን እንግዲህ በጣም ደስ የሚል ነው ማለት የሽምግልና ጊዜውን በጣም ደስ ብሎ የነበረ ዛሬ ደግሞ ሞር እጥፍ ድርብ ሆኗል ደስታዬና ደስታዬ ራሱ በፈገግታ መግለጽ ሁሉ አልቻለም። ውስጤን የሆነ የሚሰማኝ ስሜት አለና ብቻ በጣም ደስ ብሎኛል። በዚህ ሁኔታ ላይ የተደሰታችሁ ሰዎች እንዳላችሁ እርግጠኛ ነኝ። እንግዲህ ደስታችሁ ደስታችን ነው፣ ደስታችን ደስታችሁ ነው። በጣም ደስ ብሎናል። እስካሁን ድረስ የተከታተላችሁንና በደስታችን ስለተደሰታችሁ በጣም እናመሰግናለን። ደግሞ የዚህ ቤተሰብ አባል ያልሆናችሁ ምንድነው ቤተሰብ ሁኑ እንጂ ስለዚህ በዚህ አጋጣሚ ቤተሰብ ሁኑ ብያቸው እስኪ ነው ያው ታውቃለህ ካሜራ ላይ ያለኝ ነገር ብቻ እንደዚህ አይነት ችግሮችን ከስር መሰረቱ ነቅለን እየጣልን እንገኛለን። ለዛ ደግሞ የኛ ቤተሰብ ሆናችሁ የእናንተንም ታሪክ ሼር እንድታደርጉ፣ እንድታወያዩ፣ እንድናግዛችሁ እንድትፈቅዱልን እዚሁ እናመቻቻለን። በስተመጨረሻ በጣም ደስ ብሎኛል። እንግዲህ በጣም የደስታ ቤተሰብ ያድርግላችሁ። አሜን። እኔ ልጅ አሜን አሜን። በጣም አመሰግናለሁ። አሜን። አመሰግናለሁ። እኔ ልጅ እድግ በል። እሺ ወንድሜ